1982 በሰፊው ሸቀጣሸቀጥ መደብር ወደ አንደኛው ጥግ አቶ ፈይሳ ከመደቡ በስተኋላ በክርኖቻቸው መደቡን ደገፍ ብለው፣ ጥላሁን ደግሞ ከመደቡ ውጪ የአቶ ፈይሳ ወዳጆች ከሚቀመጡባቸው ወንበሮች በአንዱ ላይ ተቀምጦ ያወራሉ። ከሁለቱ ሌላ ዘወትርም ባይባል ብዙ ጊዜ ከአቶ ፈይሳ መደብር የማይጠፋ አንድ ሰው ከእነርሱ ጥቂት ራቅ ብሎ በሚገኘው የመደብሩ መስኮት ክፈፍ ላይ በጸጥታ ተቀምጧል። ሰውየው ፍጹም ዝምተኛና ለረጅም ደቂቃዎች ሳይላወስ በጸጥታና በእርጋታ የሚቆይ ከመሆኑ የተነሳ ከመደብሩ ውስጥ ሌላ ሶስተኛ ሰው ያለ አይመስልም። ሳህሌ ይባላል። ዕድሜው በ50ዎቹ ውስጥ የሚገመት፣ ቁመናው ዘለግ ያለ፣ ጠይምና ፍጹም እርጋታ የሚታይበት ዝምተኛ ሰው ነው። ወደ አቶ ፈይሳ መደብር ስለሚመጣበት ምክንያት ስራዬ ብሎ የጠየቀውም እርሱም የተናገረውም ነገር የለም። በደፈናው የሚመጣው ሬዲዮ ለማዳመጥ ነው ተብሎ ይገመታል። ሳህሌ ግን ሬዲዮ ባይከፈትም እንኳን ማንም ሳያውቀው በጸጥታ ለመቆዘም ምናልባት ከደጀ ሰላም ቀጥሎ የአቶ ፈይሳን መደብር የሚመርጥ ይመስላል። አቶ ፈይሳ በባህሪያቸው ሕፃን አዋቂ፣ ሀብታም ድሃ ሳይሉ ሰውን የሚያከብሩ በመሆናቸውና የሚወደድ መልካም ስብዕና ስላላቸው እርሳቸው ዘንድ ጊዜ ማሳለፍ ይመቸዋል። ሳህሌ በግብርና የሚተዳደር ባለትዳርና የልጆች አባት ነው። በተለይ በቤተ ክርስቲያን አዘውታሪነቱ ይታወቃል። በባህሪው ትሁት፣ ጨዋ፣ ሰው አክባሪ እንደሆነ ሳምሶንም ሆነ ሌሎቹ የአቶ ፈይሳ ልጆች ይመሰክሩለታል። ምስኪን ቢሆንም ከሰው እጅ ገንዘብ አይቀበልም፣ መጠኑ የፈለገ ያህል ቢሆን እንኳን። በዚያች ሰዓት ከቀኑ 10 ሰዓት አካባቢ በመደብሩ አንድ ጎን አቶ ፈይሳና ጥላሁን የግል ጨዋታቸውን ሲጨዋወቱ፣ በሌላው ጥግ ሳህሌ በጸጥታ እየቆዘመ ነበር። አቶ ፈይሳና ጥላሁን ብዙውን ጊዜ በአማርኛ አልፎ አልፎ በኦሮምኛ ነበር የሚያወጉት። አቶ ፈይሳ ምክርና ግሳጼ ይሰነዝራሉ። አንተ ማለት የተሳለ ቢላዋ ነህ። የተሳለ ቢላዋ ስራ አይፈታም። ሁሉም እያነሳ ይጠቀምበታል። ወፍ እንኳን ስትዞር ውላ እጎጆዋ ትገባለች። መች ነው አንተ የምትረገው? ለመሆኑ የአንተ ሬሳ ከየት ነው የሚወጣው? ኧረ ተው ጥላሁን፣ ልብ ግዛ። ጥላሁን አቶ ፈይሳ ምን ያህል እንደሚወዱትና እንደሚጨነቁለት ያውቃል። እርሱም እንደ አባት ስለሚያያቸው ሲገስጹት በጥሞና ያዳምጣል። ስሜቱንና ጭንቀቱንም በግልጽ ይነግራቸዋል። ከሁለቱ ፈንጠር ብሎ የሚቆዝመው ሳህሌ ከአቶ ፈይሳ ጋር እያወጋ ያለው ሰው ማን እንደሆነ የሚያውቀው ነገር የለም። ብዙ የአቶ ፈይሳ ወዳጆች ወደ መደብሯ ስለሚመጡና ጥላሁን የተቀመጠባት ወንበር ላይ ተቀምጠው ሲጨዋወቱ መቆየታቸው የተለመደ በመሆኑ ይህም ሰውዬ ከአቶ ፈይሳ ወዳጆች አንዱ ወይም ዘመዳቸው ሊሆን እንደሚችል ሳይገምት አልቀረም ይሆናል። ከዚያ በተረፈ ሳህሌ ወንበር ላይ እግሩን አነባብሮ የተቀመጠው ሰው ሚሊዮኖችን በፍቅሩ የገዛ ስለመሆኑ እንዲህ በቅርብ ርቀት ቢያገኙት ለሰዓታት አይናቸውን ከእርሱ ላይ ሳይነቅሉ ቢውሉ የሚወዱ ሚሊዮኖች ስለመኖራቸው ምንም የሚያውቀው ነገር የለም። በአጭሩ ሳህሌ ምናልባት ስሙን ሰምቶ ያውቅ እንደሁ እንጂ ጥላሁንን በአካል አይቶ አያውቀውም። ስለዚሁም ከጥላሁን ዝነኝነት ጋር በተያያዘ የሳህሌን ቀልብ የሳበ ምንም ነገር አልነበረም። አቶ ፈይሳና ጥላሁን የሚለዋወጧቸው ቃላት ምን አይነት ስሜት እንዳሳደሩበት ማወቅ አይቻልም። ሳህሌ በራሱ ዓለም ውስጥ በራሱ ዝምታ ውስጥ ሰጥሞ ነበር። በዚህ መሃል ከመደብሩ በስተጀርባ ወደሚገኘው የአቶ ፈይሳ መኖሪያ ቤት ከሚያዘልቀው የውስጥ በር በኩል ብርሃን፣ የአቶ ፈይሳ አራተኛ ልጅ ናት፣ ብቅ ብላ ጥላሁንን ጠራችው። ጋሼ ናግባ፣ ቡናው ደርሷል። ጥላሁን ከተቀመጠበት ተነስቶ ወደ ውስጥ ሲዘልቅ አቶ ፈይሳና ሳህሌ ቀሩ። አቶ ፈይሳም ሳህሌ ወደ ውስጥ ዝለቅ፣ ግባና ቡና ጠጣ አሉት። እሺ አለና ሳህሌ በስተግራ ጥግ በመደቡ ወደ ግድግዳው መሃል ባለው መተላለፊያ የጥላሁንን እግር ተከትሎ ገባ። ጥላሁን ከአቶ ፈይሳ መኖሪያ ቤት ሳሎን እንደገባ ፎቴ ወንበር ላይ አረፍ አለ። ሳህሌ ደግሞ እንደገባ በስተቀኝ ከፎቴ ወንበሮቹ ወዲህ ግድግዳ ይዞ የሚገኝ የእንጨት ወንበር ላይ በእርጋታ ተቀመጠ። ከጥላሁን ጋር ከአዲስ አበባ የመጡ እንግዶች 2 ሴቶችና 1 ወንድ ሳሎን ውስጥ የሞቀ ጨዋታ ይዘው ነበር።
ሳህሌ በዓይኑ የጨረፍታ ያህል አየት አድርጓቸው እንደ ወትሮ አንገቱን ሰበረ። አሁንም ከዝምታው ዓለም ከተመስጦ አልተላቀቀም። ብርሃን የፈላውን ቡና ወርዳ እንዲሰክን ካሳረፈችው በኋላ ገል ላይ ዕጣን ነሰነሰች። የዕጣኑ ጢስ እየተጉተለተለ በመውጣት ሳሎኑን በመልካም መዓዛ አወደው። በዚህ ቅጽበት ድንገት ያልተጠበቀ ነገር ሆነ። ከፍጹም ዝምታውና ከተለየ እርጋታው የተነሳ በሰዎች መሃል እያለ መኖሩ እንኳን የማያስታውቀው ሳህሌ ድንገት ወደ ቀኝ ዞረና ጥላሁንን አትኩሮ እየተመለከተ ጣቶቹን ለይቶ ወደ እርሱ ሰነዘረ። አንተ ሰውዬ አንገት ላይ ሰይፍ ይታየኛል። የሕግ ሚስትህን የልጆችህን እናት ትተህ አትውጣ። ቤትህ ግባ። ቤትህ ብትገባ ይሻልሃል። አንገትህ ላይ ሰይፍ ይታየኛል። በቤቱ ውስጥ የመደናገጥና የመደነጋገር ስሜት ተፈጠረ። ጥላሁን ግራ ተጋብቶ ምንድን ነው የሚያወራው በሚል የጥያቄ አስተያየት ሰውየው ላይ አፈጠጠ። አንተ እኔን የት ታውቀኛለህ? አላውቅም። አታውቀኝም። የታየኝን ነው የነገርኩህ። ሌሎች ሁለት ወዳጆቿን አስከትላ ከጥላሁን ጋር በእንግድነት የመጣችው ሴት ምንድን ነው የሚለው ይሄ? ከየት የመጣ ወፈፌ ነው አለች። ሳህሌ አይኖቹን ባዶው ላይ ተክሎ ለጥቂት ሰከንዶች ያህል በዝምታ ቆየ። ከዚያም በእርጋታ ከመቀመጫው ተነስቶ ከሳሎኑ ለመውጣት ሲንቀሳቀስ የማን ነው ወፈፌ? ምን ያሟርታል? የሚለው የሴትየዋ ዘለፋ ሸኘው። እኔ ወፈፌ አይደለሁኝም። በል ያለኝን የታየኝን ነው የተናገርኩት። ወፈፌ አይደለሁም እያለ ቡና እንኳን ሳይጠጣ በፍጹም እርጋታ በመጣበት አኳኋን ወጣ።